ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ግንቦት 13 2018 ዓ.ም በዛሬው የመረጃ ሰዓታችን ትናንት በባህር ዳር ጣና ሐይቅ ላይ የበርካታ ምዕመናን ሕይወት የጠፋበት የጀልባ አደጋን በተመለከተ፣ በሰበታ ሚዛን ሰራተኞች በግፍ ተደብድቦ ሕይወቱ ስላለፈው አሽከርካሪ፣ ዶናልድ ትራምፕ ከኢራን ጋር ለመስማማት ከጫፍ ደርሰናል ስለማለታቸው፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በባህር ዳር ከተማ በጣና ሐይቅ ላይ በጉዞ ላይ የነበረች የህዝብ ማጓጓዣ ጀልባ በደረሰባት ድንገተኛ የመስጠም አደጋ በውስጧ ተጭነው የነበሩ በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ሕይወት ማለፉ ተሰማ። አደጋው የደረሰው የእናታችን የቅድስት ክርስቶስ ሰምራን ዓመታዊ በዓል በታላቅ ድምቀት ለማክበር ወደ ገዳሙ በጀልባ በመጓዝ ላይ በነበሩ ምዕመናን ላይ መሆኑ ታውቋል። ይህ አሳዛኝ ክስተት በመላው የአካባቢው ነዋሪዎችና የእምነቱ ተከታዮች ዘንድ ከፍተኛ ድንጋጤንና ጥልቅ ሐዘንን ፈጥሯል። ከተለያዩ የአካባቢው ምንጮችና የአይን ምስክሮች የተገኙ መረጃዎች እንደሚያመለክቱት አደጋው የደረሰባት ጀልባ በርካታ ሰዎችና ቁሳቁሶችን አሳፍራ በመጓዝ ላይ ሳለች ነው ይህ አስደንጋጭ አደጋ ሊከሰት የቻለው። ምንም እንኳን የአደጋው ትክክለኛ ዝርዝር መንስኤ በሚመለከታቸው አካላት ተጣርቶ ባይገለጽም ከፍተኛ ቁጥር ሰው ያለው መጫኗና የሐይቁ ማዕበል ከሰዓት በኋላ መበርታቱ ለአደጋው መከሰት ምክንያት ሳይሆኑ እንዳልቀሩ የአካባቢው ነዋሪዎች ይገምታሉ። በአደጋው ሳቢያ ሕይወታቸውን ያጡ ወገኖች ቁጥር እስካሁን በውል ተለይቶ ያልታወቀ ቢሆንም የሟቾች ቁጥር ከፍተኛ መሆኑን ከተለያዩ አቅጣጫዎች የሚወጡ መረጃዎች ያረጋግጣሉ። ይህ አስደንጋጭና ልብ ሰባሪ ዜናን ተከትሎ የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት የተሰማውን ጥልቅ ሐዘን በይፋ መግለጫው አስታውቋል። ሰንበት ትምህርት ቤቱ ባወጣው የሐዘን መግለጫ በአደጋው ምክንያት ወንድሞችና እህቶች በድንገት ሕይወታቸውን ማጣታቸው መላው የክርስትና እምነት ተከታይና የባህር ዳር ነዋሪዎችን እጅግ ያሳዘነ ክስተት መሆኑን ገልጿል። ተቋሙ አክሎም ሕይወታቸውን ላጡ ወገኖች ሁሉ እግዚአብሔር አምላክ ነፍሳቸውን በቅዱሳን እቅፍ ያሳረፍ ዘንድ ምኞቱን የገለጸ ሲሆን ለቀሪ የሟች ቤተሰቦች፣ ለወዳጅ ዘመዶችና ለመላው የእምነቱ ተከታዮች መጽናናትን ተመኝቷል። የጣና ሐይቅ በኢትዮጵያ ውስጥ ካሉ ታላላቅ ሐይቆች አንዱ ሲሆን በውስጡ በርካታ ጥንታዊ ገዳማትን አቅፎ የያዘ በመሆኑ በየዓመቱ በ10 ሺዎች የሚቆጠሩ ምዕመናን ለሃይማኖታዊ በዓልና ለንግስ ጉዞዎች ወደ ስፍራው ያቀናሉ። በተለይም የቅድስት ክርስቶስ ሰምራ ዓመታዊ በዓል በርካታ ምዕመናን ከሀገሪቱ ልዩ ልዩ አካባቢዎች የሚሰበሰቡ በመሆኑ በሐይቁ ላይ ያለው የትራንስፖርት እንቅስቃሴ በዚህ ወቅት እጅግ ከፍተኛ እንደሚሆን ይነገራል። በአሁኑ ሰዓት የአካባቢው ነዋሪዎችና የነፍስ አድን ሰራተኞች በጋራ በመሆን የሟቾችን አስከሬን የመፈለግና የማውጣት ስራ እያከናወኑ መሆኑ ታውቋል። እንዲህ አይነት የሐይቅ ላይ አደጋዎች ከዚህ ቀደምም በተለያዩ ጊዜያት የተከሰቱ መሆናቸው ያስታወሱት የዘርፉ ባለሙያዎች በውሃ ትራንስፖርት ላይ ጥብቅ የደህንነት ቁጥጥር መደረግ እንዳለበት በድጋሚ ሲያሳስቡ ቆይተዋል። የጀልባዎች የመጫን አቅም በአግባቡ መከበር፣ ለእያንዳንዱ ተጓዥ የህይወት አድን ጃኬት ማቅረብና የጀልባዎች የቴክኒክ ብቃት በየጊዜው መፈተሽ መሰረታዊ ጉዳዮች መሆናቸውን ያስረዳሉ። በዚህ አስከፊና ልብ ሰባሪ አደጋ የተሰማንን ጥልቅ ሐዘን በድጋሚ እየገለጽን ለአደጋው ሰለባ ቤተሰቦች፣ ለወዳጅ ዘመዶች እንዲሁም ለመላው የእምነቱ ተከታዮች በሙሉ ከልብ የመነጨ መጽናናትን እንመኛለን። ፈጣሪ የሟቾችን ነፍስ በአብርሃም በይስሐቅና በያዕቆብ እቅፍ ያኖርልን። በቀጣይ የአደጋው መንስኤና ትክክለኛ የሟቾች ቁጥርን በተመለከተ ከሚመለከታቸው አካላት የሚወጡ ዝርዝር መረጃዎችን ተከታትለን የምናደርስ መሆኑን እንገልጻለን። በሀገሪቱ ውስጥ እየተባባሰ የመጣው አጠቃላይ ቀውስና የኢኮኖሚ ውድቀትና የሕግ የበላይነት መላላት በየቀኑ የንጹሃንን ሕይወት እየቀጠፈ በሚገኝበት በዚህ አስከፊ ወቅት በሰበታ ዲማ ኬላ አለፍ ብሎ በሚገኝ የክብደት መቆጣጠሪያ ጣቢያ ላይ የተፈጸመ ዘግናኝ ድርጊት መላውን የትራንስፖርት ዘርፍ ሰራተኞችና ማህበረሰቡን በከፍተኛ ሐዘንና ቁጭት ውስጥ ጥለዋል። ሰኞ ማታ ግንቦት 10 2018 ዓ.ም በሰበታ ዲማ የኢትዮጵያ መንገዶች አስተዳደር የክብደት መቆጣጠሪያ ሚዛን ላይ የነበሩ ሰራተኞች የአንድን ሲኖ ካሶኒ አሽከርካሪ በአሰቃቂ ሁኔታ ደብድበው መግደላቸው ታውቋል። ይህ ድርጊት አገሪቱ የገባችበትን የሞራል ዝቅጠት ማሳያ ሆኗል። በግፈኞች የሚዛን ሰራተኞች እጅ ሕይወቱ በአሰቃቂ ሁኔታ ያለፈው አሽከርካሪ አሚኖ ይባላል። አሚኖ በቅርቡ የሚያውቁትና አብረውት የሰሩ ባልደረቦቹ እንደሚመሰክሩት እጅግ በጣም የተረጋጋና ከማንም ጋራ ጸብ የማይፈልግ በትህትናው የሚታወቅ ምስጉን ወጣት ነበር ይላሉ። እሱ መኳተን የጀመረው ለራሱ ኑሮ ብቻ አልነበረም። ከጀርባው የተሸከመው ትልቅ የቤተሰብ ኃላፊነቶችም ነበሩበት። አሚኖ የሁለት ህፃናት አባት ሲሆን የእርሱ ያለ ጊዜ መቀጠፍ እነዚህ ንጹሃን ህፃናት ያለ አባትና ያለ ደጋፊ አስቀርቷቸዋል።
ይበልጥ ልብ የሚሰብረው ግን የእናትና የአባቱ ታሪክ ነው። እናቱ የሰው ቤት እያጸዳች በብዙ መከራና ስቃይ አሳድጋ ለዚህ ደረጃ ያበቃችው ሲሆን አባቱ ደግሞ በአሁኑ ወቅት ምንም መስራት የማይችል አቅመ ደካማ መሆናቸው ታውቋል። ወጣቱ አሚኖ ገና በቅርብ ስራ አግኝቶ ሌት ተቀን መንገድ ላይ እየኳተነ እድሜ ልካቸውን ለፍተው ያሳደጉት እናትና አባቱን መርዳት በጀመረበት በዚህ ወሳኝ ወቅት ነው እነዚህ ነፍሰ በላዎች ተስፋውን ያጨለሙት። እናትና አባቱ የሚሳሱለት ልጃቸውን፣ ህፃናቱ ደግሞ አባታቸውን ተነጥቀዋል። የአሚኖ አስክሬን በቅዱስ ጳውሎስ ምርመራ ከተደረገለት በኋላ በአሁኑ ወቅት ወደ ትውልድ ስፍራው ወደ ጅማ ለቀብር ስነ ስርዓት የተሸኘ መሆኑ ተረጋግጧል። ዛሬ በኢትዮጵያ ውስጥ መኖር ማለት በየቀኑ ሞት፣ መዋከብ፣ ዝርፊያንና ፍርሃትን መጋፈጥ ማለት ነው። በአሁኑ ወቅት በአገሪቱ ውስጥ ያለው ቀውስ ኑሮን ከማክበዱ ባለፈ በመንግስት መዋቅር ውስጥ ያሉ አንዳንድ አካላት ራሳቸው ህግ አክባሪ ሳይሆኑ ህግ አፍራሽ እና ነፍሰ ገዳይ እንዲሆኑ በር ከፍቷል። ይህ በአሚኖ ላይ የደረሰ አሰቃቂ ግድያ የተለየ ክስተት አይደለም። ይልቁንም በመላው አገሪቱ በሚገኙ የትራንስፖርት ኬላዎችና የሚዛን ጣቢያዎች ላይ የሚስተዋለው የስርዓት አልበኝነት ማሳያ ነው። መንግስት በየቦታው ያስቀመጣቸው የኢትዮጵያ መንገዶች ትራንስፖርት ሚዛን ሰራተኞች ከጥቅም ማሳደድና ከሙስና ባለፈ አሽከርካሪዎችን እንደ ባሪያ የሚቆጥሩ፣ መብታቸውን የሚረግጡና ከጫካ ሽፍታ በባሰ ሁኔታ ዜጎችን የሚመዘብሩ ሆነዋል ሲሉ አንድ አሽከርካሪ በቁጭት ይናገራሉ። በየመንገዱ አሽከርካሪ ሌሊቱን ሙሉ ከታጣቂዎች ጥቃትና ከጸጥታ ስጋት ጋር እየታገለ አገሪቱ ላይ የተጫነውን የኢኮኖሚ ቀውስ ለመቋቋም በሚታገልበት በዚህ ሰዓት ህጋዊ ነን የሚሉ ተቋማት የሞት ድግስ ሲደግሱለት ማየት እጅግ ያማል። ከጫካው ሽፍታ ይልቅ በመንግስት ስም የተሰየሙ መዝባሪና ነፍሰ ገዳይ የሚሰበሰብበት አስከፊ ምዕራፍ ላይ እንገኛለን። ይህ ዘግናኝ ድርጊትን ተከትሎ የትራንስፖርት ዘርፉ ሰራተኞችና መላው ህዝብ መንግስት በአፋጣኝ በሚዛን ጣቢያዎች ላይ ያሉ አሰራሮችን እንዲመረምር፣ እነዚህ ወንጀሎችን ለህግ እንዲያቀርብና የስርዓት ማሻሻያ እንዲያደርግ እየጠየቁ ነው። የኢትዮጵያ መንገዶች አስተዳደርና የሚመለከታቸው የጸጥታ አካላት በዚህ ግድያ ላይ እጃቸው ያለበትን ሰራተኞች በአስቸኳይ በቁጥጥር ስር መዋልና ተጠያቂነትን ማረጋገጥ አለባቸው። ዛሬ በሀዘንና በቁጭት ውስጥ የሚገኘው የኢትዮጵያ ህዝብ የሚጠይቀው አንድ መሰረታዊ ጥያቄ ቢኖር በሰላም ሰርቶ የመግባት መብትን ነው። የመንግስት ዝምታና ተጠያቂነትን አለማስፈን ነገም ሌላ አሚኖ በተመሳሳይ ሁኔታ እንዲገደል በር ይከፍታል። ለሟች አሚኖ ዘላቂ እረፍትን እየተመኘን ለተበደሉ ህፃናትና ለአቅመ ደካማ ወላጆቹ ፍትህ እንዲሰጣቸው እንጠይቃለን። ፕሬዝዳንት ዶናልድ ትራምፕ በዋሽንግተንና በቴህራን መካከል እየተካሄደ ያለው ወሳኝና ውጥረት የበዛበት ድርድር የመጨረሻና አይነተኛ ምዕራፍ ላይ መድረሱን በይፋ አስታውቀዋል። ይህ መግለጫ የተሰጠው ኢራን ከፍተኛ ጥንቃቄ የሚሻውንና ያበለጸገችውን የኒውክሌር ማዕድን ለሩሲያ አሳልፋ ልትሰጥ ትችላለች የሚሉ መረጃዎች በስፋት እየወጡ ባሉበትና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በሆርሙዝ ሰርጥ ለሚንቀሳቀሱ ዓለም አቀፍ የንግድ መርከቦች ወታደራዊ አጃቢ ለመመደብ ዝግጅቱን እያጠናቀቀ በሚገኝበት ወሳኝ ወቅት ነው። ፕሬዝዳንት ትራምፕ በሰጡት ይፋዊ መግለጫ አሜሪካ ከኢራን መንግስት ሙሉ፣ ግልጽና አጥጋቢ የሆነ ዲፕሎማሲያዊ ምላሽ ለማግኘት ተጨማሪ ጥቂት ቀናትን በትዕግስት ለመጠበቅ ፈቃደኛ መሆኗን አስታውቀዋል። ይሁን እንጂ ይህ የተሰጠው የጊዜ ገደብ ተጠናቆ ኢራን የሚጠበቅባትን አዎንታዊ ምላሽ የማትሰጥ ከሆነ ዩናይትድ ስቴትስ ፈጣን፣ ጥብቅና የማያዳግም ወታደራዊ እርምጃ ለመውሰድ ሙሉ ዝግጅት ማድረጓን በማስጠንቀቅ አቋማቸውን አንጸባርቀዋል። ፕሬዝዳንት ትራምፕ አክለውም የድርድሩ የወደፊት እጣ ፈንታ አስመልክቶ ሲናገሩ አሁን እየተደረገ ያለው የሁለትዮሽ ድርድር ከቀድሞው ጊዜ በተለየ መልኩ ይበልጥ ምክንያታዊ፣ ኃላፊነት በሚሰማቸውና ሚዛናዊ በሆኑ አካላት እየተመራ መሆኑን ጠቁመዋል። ሁለቱም አገራት ለቀጠናው ሰላምና ደህንነት የላቀ አስተዋጽኦ የሚያበረክት ሁሉንም ወገን በእኩል ተጠቃሚ ሊያደርግ የሚችል አጠቃላይ ስምምነት ላይ ይደረሳል የሚል ከፍተኛ ተስፋ እንዳላቸው በልበ ሙሉነት ገልጸዋል። የአሁኑን ውጥረት ይበልጥ አሳሳቢ ካደረጉት ጉዳዮች መካከል ዋነኛውና ከፍተኛ ትኩረት የሳበው የኢራን የኒውክሌር ማበልጸግ ፕሮግራም ነው። ኢራን ወደ 90% የኒውክሌር ጦር መሳሪያ ለመስራት የሚያስችል አደገኛ ደረጃ ላይ እንደደረሰ የሚነገርለት ከፍተኛ መጠን ያለው የበለጸገ ዩራኒየምን በተመለከተ በሁለቱ ሀገራት መካከል ከፍተኛ የሆነ ፍጥጫን ቀስቅሷል። የትራምፕ አስተዳደር ይህ የበለጸገ ዩራኒየም በአስቸኳይ ለአሜሪካ ተላልፎ እንዲሰጥ በተደጋጋሚ ጥያቄ ሲያቀርቡ ቆይተዋል። ይሁን እንጂ የተለያዩ የዲፕሎማሲና የደህንነት የቅርብ ምንጮች እንደሚያመለክቱት ኢራን ይህንን የአሜሪካ ጥያቄ ውድቅ በማድረግ በተቃራኒው የበለጸገውን ዩራኒየም ለሩሲያ
ፌዴሬሽን አሳልፋ ለመስጠት ከፍተኛ ፍላጎት እያሳየች ትገኛለች። ይህ የኢራን አቋም አሜሪካን ክፉኛ ያስቆጣ ሲሆን ጉዳዩ ከሁለትዮሽ ድርድር አልፎ ዓለም አቀፋዊ የጂኦፖለቲካ ቀውስ ሊያስከትል እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። የዩራኒየሙ ጉዳይ በድርድሩ ጠረጴዛ ላይ ከፍተኛ ውዝግብ ያስነሳና የድርድሩ ውጤት ሊቀለብስ የሚችል አብይ ነጥብ ሆኖ ቀጥሏል። በሌላ በኩል በዓለም አቀፍ የንግድ እንቅስቃሴና የነዳጅ አቅርቦት ላይ ከፍተኛ ስጋት የደቀነው የሆርሙዝ ሰርጥ መዘጋት ጉዳይ አዲስ ዓለም አቀፋዊ ምላሽ እያገኘ ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በተዘጋውና ከፍተኛ የጸጥታ ስጋት ባለበት የሆርሙዝ ሰርጥ ለሚያልፉ ዓለም አቀፍ የንግድ መርከቦች በተለይም የነዳጅ ጫኝ መርከቦች የታጠቀ ወታደራዊ አጃቢ ስለመመደብ የመጨረሻ ውሳኔ ላይ ለመድረስ እጅግ መቃረቡን ብሉምበርግ የዜና ወኪል በልዩ ዘገባው አጋልጧል። እንደ ዘገባው ከሆነ እጅግ ስትራቴጂካዊ የሆነው የባህር መስመርና የዓለም አቀፍ የነዳጅ አቅርቦት ዋነኛ ደም ስር እስከ መጪው ሐምሌ ወር ድረስ ክፍት የማይሆን ከሆነ ኔቶ የራሱን የጦር መርከቦች በማሰማራት የንግድ መርከቦችን ደህንነታቸው ተጠብቆ እንዲያልፉ የማገዝና የባህር ላይ ደህንነትን የማረጋገጥ አማራጭን በስፋትና በጥልቀት እየመከረበት ይገኛል። የሆርሙዝ ሰርጥ ደህንነት ለማስጠበቅ የቀረበው ወታደራዊ አጃቢ የመመደብ ውሳኔ ሀሳብ ከበርካታ የህብረቱ አባል ሀገራት ጠንካራ ድጋፍ ማግኘት ችሏል። ሆኖም ግን የጉዳዩ አሳሳቢነትና ሊያስከትል የሚችለው ሰፊ ወታደራዊ ግጭት ከግምት ውስጥ በማስገባት እስካሁን ድረስ ሁሉም አባላት ዘንድ ሙሉና የተጠናቀቀ ስምምነት ላይ አልተደረሰም። ይህ የሆርሙዝ ሰርጥ ጉዳይና ሌሎችም ተያያዥነት ያላቸው ዓለም አቀፍ የጸጥታ ጉዳዮች ላይ የመጨረሻ ውሳኔ ለማሳለፍ የኔቶ አባል ሀገራት መሪዎች በመጪው ሐምሌ 7 እና 8 በቱርክ መዲና አንካራ በሚካሄድ ታላቅ ጉባኤ ላይ በሰፊው እንደሚመክሩበት ይጠበቃል። የአንካራ ጉባኤው የሆርሙዝ ሰርጥ እጣ ፋንታ እንዲሁም በአሜሪካና በኢራን መካከል ያለውን የኒውክሌር ውጥረት አቅጣጫ የሚወስን ታሪካዊ ክስተት ይሆናል ተብሎ በዓለም አቀፍ ማህበረሰብ ዘንድ በከፍተኛ ጉጉት እየተጠበቀ ይገኛል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።